ዶክተር ደብረጽዮን ገብረ ሚካኤል ሊሾም ይሆን? በትግራይ ጉዳይ አጣብቅኝ ውስጥ የገቡት ጀነራል ታደሰ ወረደ መጨረሻቸው ምን ይሆን? የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት የሰጡት አነጋጋሪ ምላሽ። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናምራ በደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድንና በፌዴራል መንግስቱ መካከል የተፈጠረው መካረር በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደሩ በሁለት ወገኖች መካከል ግራ ተጋብቶን የሚገኘው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የተወሰኑ የትግራይ ኃይል አመራሮችን ይዞ ከኤርትራ ጋር ጽምዶ የሚል ጥምረት መፍጠራቸውን ምንጮችም ገልጸዋል። የትግራይ ኃይሎች የታችኛው አባላት ደግሞ በብዛት ከኤርትራ ጋር የተፈጠረውን ጥምረት እየተቃወሙ መሆናቸውም ነው የተገለጸው። የትግራይ ጊዜ አስተዳደር ደግሞ በአንድ በኩል ከፌዴራል መንግስት ጋር ጨርሶ ወደ ሌላ ግጭት ላለመግባት ከፌዴራል መንግስት ጋር የመስራት ፍላጎት እያሳየ፣ በሌላ በኩል ደግሞ አብዛኛው መዋቅሩ በእነ ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን አባላት በመያዙ ጽምዶ የተባለውን ከኤርትራ ጋር ለተፈጠረው ጥምረት በተመሳሳይ በእጅ አዙር አጋርነቱን እየገለጸ ሁለት ቦታም ቆሟልን ብለዋል። ከትግራይ ጋር በተፈጠረው እሰጥ አገባ ምክንያት የፌዴራል መንግስት ለክልሎች የሚሰጠውን የድጎማ በጀት ለትግራይ እያዘገየ መሆኑንም ገልጸዋል። የፌዴራል መንግስቱ ለዚህ እንደ ምክንያት እያቀረበ ያለው የትግራይ ጊዜ አስተዳደር በእነ ደብረጽዮን ቡድንና በአንዳንድ የክልሉ ወታደራዊ አዛዦች ጫና ስር ወድቋል፣ እነሱ ደግሞ ከኤርትራ ጋር ጽምዶ የሚለውን ጥምረት ፈጥረው ሊወጉኝ ነው፣ የምልከው በጀት በአብዛኛው በህወሓት ለሚደገፉ ታጣቂዎች ነው የሚውለው የሚል ምላሽም ተሰጥቷል። በፌዴራል መንግስት የድጎማ በጀት መዘግየት በየካምፑ የተቀመጡ ታጣቂዎች ክፍያ በመዘግየቱ ታጣቂዎቹ በጊዜያዊ አስተዳደሩ ላይ በተደጋጋሚ እያመጹ መሆናቸውም ይታወቃል። የትግራይ ጊዜ አስተዳደር በበኩሉ የፌዴራል መንግስት የፕሪቶሪያው ስምምነት አልተተገበረም፣ የፌዴራል መንግስት አካሄድ ችግር ያስከትላል በማለትም ይወቅሳል። የበጀት መዘግየት በህዝብ አገልግሎቶች ላይ እክል በመፍጠሩ ምክንያት ሰላም እየተዳከመ መምጣቱን ይገልጻል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለፌዴራል ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶችን ማስቀጠል እንዳይችል እክል መፍጠሩን ገልጸው ይህ ከፕሪቶሪያው ስምምነት በኋላ ያለው የክልሉ ሰላም እንዲዳከም እያደረገ መሆኑንም ተናግረዋል። አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት የፌዴራል የበጀት ዝውውር መዘግየት የነበረውን ጫና እንዳባባሰውም ገልጸዋል። ባለፉት 2 ወራት የበጀት ድጎማው ለትግራይ ክልል እንዳልተላከ የገለጹት ፕሬዝደንቱ የበጀት መቆራረጥ የጊዜ አስተዳደሩን ስራ አፈጻጸምና በሺዎች የሚቆጠሩ ደሞዝተኛ ሰራተኞችን ኑሮ እያናጋ መሆኑንም አስገንዝበዋል። ታዲያ ከዚህም በኋላ ነገሮች እጅግ እንደተጋጋሉም ይታወቃል። የትግራይ ጊዜ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ በአስተዳደር ዘመናቸው የክልሉ ከፍተኛ በጀት በየካምፑ ለተቀመጡ ተዋጊዎች ክፍያ ይውል እንደነበረ መግለጻቸው ይታወሳል። ህወሓት ለፕሪቶሪያው ስምምነት አለመፈጸም አሁንም ድረስ የፌዴራል መንግስቱን ይወቅሳል። የፌዴራል መንግስቱ ደግሞ ዲዲአር የተባለውን የቀድሞ ታጣቂዎችን ትጥቅ የማስፈታት የታድሶ ስልጠና መስጠት እናም ወደ ህብረተሰቡ በመመለስ የማቋቋም ፕሮግራም ህወሓት እንዳደናቀፈም ይገልጻል። ህወሓት የቀድሞ ተዋጊዎችን ሆን ብሎ ለሌላ ዞር ጦርነት በየካምፑ እንዳስቀመጠ የፌዴራል መንግስቱም ይናገራል። የሚልከው በጀት ትግራይን መልሶ ለማልማት ሳይሆን ታጣቂዎችን ለማሰባሰብ እየዋለ ነው በማለትም ይወቅሳል። ህወሓት በበኩሉ የፌዴራል መንግስት የፕሪቶሪያን ስምምነት ለመተግበር ፍላጎት እንደሌለው በመግለጽም ይተቻል። ተፈናቃዮች ይመለሱ፣ ከጦርነቱ በፊት በትግራይ ስር ሲተዳደሩ የነበሩ አሁን በአማራ ክልል የተያዙ አካባቢዎች ይመለሱልኝም ብለዋል። የፌዴራል መንግስት ደግሞ ህወሓትና ደጋፊዎቹ ተፈናቃዮችን ለፖለቲካዊ ዓላማ እንደመያዣ አድርገው ወደ ቀያቸው እንዳይመለሱ እያደረጉ ነው በማለትም ወንጅሏል። በተያዘው መረጃችን ዶክተር ደብረጽዮን ገብረ ሚካኤል ሊሾሙ ይሆን? ህወሓት የደብረጽዮን ገብረ ሚካኤል በዚህ ሳምንት በይፋ በጀነራል ታደሰ ወረደ ለመተካት እየተንቀሳቀሰ መሆኑን ከትግራይ የሚወጡ መረጃዎች ይጠቁማሉ። የጊዜያዊ መንግስቱን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነም ይታወቃል። ወደ ቀጣይ ጉዳያችን ስናመራ የያፓ የከተማ ውስጥ ትግል የወለደው ነጭ ሽብር ለምን ተዘነጋ ሲሉ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጥያቄ አንስተዋል። ነጭ ሽብርም ሆነ ቀይ ሽብር በቀለም መጠሪያቸው ካልተለያዩ በቀር ሁለቱም ሽብር ናቸው። መስከረም 21 ቀን 1969 ዓ.ም አዲስ አበባ ሞርጌጅ ህንጻ ውስጥ ተሰራ የነበረችው ባለቤታቸውን መኪናቸው ውስጥ ሆነው በመጠባበቅ ላይ ያሉ አድብተው ይጠብቁ በነበሩ የያፓ ልብሰ ገዳዮች በቅርብ ርቀት በተተኮሰ ጥይት ህይወታቸው ያለፈው በወቅቱ በህዝብ ድርጅት ጉዳይ የጊዜያዊ ጉዳዮች
ኮሚቴዎች ሰብሳቢ የነበሩት ዶክተር ፍቅሬ መርድ ነጭ ሽብር ከበላቸው ዜጎች አንዱና ነጭ ሽብር ራሱን ያስተዋወቀበት ኦፕሬሽኑ ነው። ሚስታቸውን ጋንዲ ሆስፒታል ጠይቀው ሲወጡ ቀይ መስቀል አካባቢ አድፍጠው ሲጠብቋቸው በነበሩ የያፓ ነብሰ ገዳዮች የተገደሉት ሌላው ነጭ ሽብር የበላቸው ዜጋ የወቅቱ የኢሰመኮ ሊቀመንበር የነበሩት ተመስገን ማዴቦም ናቸው። የሸዋሉል መንግስቱ ገጣሚና ዜማ ደራሲ ጋዜጠኛ እንዲሁም ጸሐፊ ተውኔት ነበረችም። ገና በ32 እድሜዋ ነው ነጭ ሽብርም የበላት። የሸዋሉል መንግስቱ የአምስት ልጆች እናት ነበረች። ግንቦት 1969 ዓመተ ምህረት ነው ከዚህ ዓለም በሞት የተለየችው። የሸዋሉልና መሰል ዜጎችን ነጭ ሽብርም በልቷቸዋል። በዚህ የተጀመረው ነጭ ሽብር በርካታ ዜጎችን በፖለቲካ እምነታቸውና በአስተላለፋቸው መነሻነትም ደፍቷቸዋል። ይህ የኢትዮጵያ ታሪክ ነው። ኢያፓ እንዲነሳ አይፈልገውም እንጂ ነጭ ሽብር የበላቸው ዜጎች ታሪክና አበላልን አይክደውም። በአንድ ወቅት አንድ ለጊዜው ስማቸውን ማስታወስ ያልቻልናቸው ዜጋ ነጭም ሆነ ቀይ ሽብር ነው ሲሉ በእኩልነት ደረጃ ምርመራና ፍርድ ሊሰጥበት እንደሚገባ አሜሪካን ሀገር በተደረገ አንድ ስብሰባ ላይ ተናግረው ነበር። ዛሬ ዘመን ቆጥሮ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት ነጭ ሽብር ግን ለምን ተዘነጋ በሚል ጥያቄ ያዘል ማመልከቻ ማቅረባቸው የጉዳዩ ባለቤት ነጭ ሽብርን የጽድቅ ተግባር አድርገው በሚያዩና ጉዳዩን አታንሱብን በሚሉ ወገኖች ከወዲሁ ከፍተኛ ተቃውሞ እያስነሳባቸው ይገኛል። በደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድንና በፌዴራል መንግስቱ መካከል የተፈጠረው መካረር በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደሩ በሁለት ወገኖች መካከል ግራ ተጋብቶ ነው የሚገኘው። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የተወሰኑ የትግራይ ኃይል አመራሮችን ይዞ ከኤርትራ ጋር ጽምዶ የሚል ጥምረት መፍጠራቸውን ምንጮችም ገልጸዋል። የትግራይ ኃይሎች የታችኛው አባላት ደግሞ በብዛት ከኤርትራ ጋር የተፈጠረውን ጥምረት እየተቃወሙ መሆናቸውም ነው የተገለጸው። የትግራይ ጊዜያዊ አስተዳደር ደግሞ በአንድ በኩል ከፌዴራል መንግስት ጋር ጨርሶ ወደ ሌላ ግጭት ላለመግባት ከፌዴራል መንግስት ጋር የመስራት ፍላጎት እያሳየ፣ በሌላ በኩል ደግሞ አብዛኛው መዋቅሩ በነ ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን አባላት በመያዙ ጽምዶ የተባለውን ከኤርትራ ጋር ለተፈጠረው ጥምረት በተመሳሳይ በእጅ አዙር አጋርነቱን እየገለጸ ሁለት ቦታም ቆሟልም ብለዋል። ከትግራይ ጋር በተፈጠረው እሰጥ አገባ ምክንያት የፌዴራል መንግስት ለክልሎች የሚሰጠውን የድጎማ በጀት ለትግራይ እያዘገየ መሆኑንም ገልጸዋል። የፌዴራል መንግስቱ ለዚህ እንደ ምክንያት እያቀረበ ያለው የትግራይ ጊዜያዊ አስተዳደር በነ ደብረጽዮን ቡድንና በአንዳንድ የክልሉ ወታደራዊ አዛዦች ጫና ስር ወድቋል። እነሱ ደግሞ ከኤርትራ ጋር ጽምዶ የሚለውን ጥምረት ፈጥረው ሊወጉኝ ነው፣ የምልከው በጀት በአብዛኛው በህወሓት ለሚደገፉ ታጣቂዎች ነው የሚውለው የሚል ምላሽም ተሰጥቷል። በፌዴራል መንግስት የድጎማ በጀት መዘግየት በየካምፑ የተቀመጡ ታጣቂዎች ክፍያ በመዘግየቱ ታጣቂዎቹ በጊዜያዊ አስተዳደሩ ላይ በተደጋጋሚ እያመጹ መሆናቸውም ይታወቃል። የትግራይ ጊዜያዊ አስተዳደር በበኩሉ የፌዴራል መንግስት የፕሪቶሪያው ስምምነት አልተተገበረም፣ የፌዴራል መንግስት አካሄድ ችግር ያስከትላል በማለትም ይወቅሳል። የበጀት መዘግየት በህዝብ አገልግሎቶች ላይ እክል በመፍጠሩ ምክንያት ሰላም እየተዳከመ መምጣቱን ይገልጻል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለፌዴራል ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶችን ማስቀጠል እንዳይችል እክል መፍጠሩን ገልጸው ይህ ከፕሪቶሪያው ስምምነት በኋላ ያለው የክልሉ ሰላም እንዲዳከም እያደረገ መሆኑንም ተናግረዋል። አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት የፌዴራል የበጀት ዝውውር መዘግየት የነበረውን ጫና እንዳባባሰውም ገልጸዋል። ባለፉት 2 ወራት የበጀት ድጎማው ለትግራይ ክልል እንዳልተላከ የገለጹት ፕሬዝደንቱ የበጀት መቆራረጥ የጊዜያዊ አስተዳደሩን ስራ አፈጻጸምና በሺዎች የሚቆጠሩ ደሞዝተኛ ሰራተኞችን ኑሮ እያናጋ መሆኑንም አስገንዝበዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ